ጤና ይስጥልን ይህ ኢትዮ ፕላስ ነው። አንድ ሀገር በስራ ላይ ነኝ ካለች በጣም ሰነበተች። ከርሷ ፍጥነት ጋር ተጣጥሞ መሮጥ የቸገራቸው ደግሞ ጠልፈው ሊጥሏት ሌት ተቀን ይጥራሉ። ግን እስካሁን አልተሳካላቸውም። ከዓመታት በፊት በሰው ልጅ ታይቶ የማይታወቀው ረሃብና ጠኔም የተፈጠረው በዚች ሀገር ነበር። ታዲያ በሁለት ዓመታት ጊዜ ብቻ 30 ሚሊዮን ዜጎቿ ንፋስ እንዳረገፈው የዛፍ ቅጠል ረግፈው ባታል። ይህ ደግሞ የሆነው በጣም በቅርብ ከዛሬ 60 ዓመት ወደ ኋላ ብቻ ነው። ይህንን አሰቃቂውን ረሃብ በአይናቸው የተመለከቱ ዛሬም እድሜ ሰጥቷቸው በህይወት አሉ። በዚች ሀገር አሁን የሌለው ረሃብና ድህነቱ ብቻ ነው። በ60 ዓመታት ረሃብም ሆነ ድህነት ታሪክ ሆነው ምድሪቱን ለቀው ሄዷል። አሁን ይች ሀገር አሜሪካን ተከትላም የዓለማችን ሀብታም አገር መሆን ችላለች። እርሷም ቻይና ትባላለች። ቻይና በሰው ልጅ ታሪክ ውስጥ ታይቶም ሆነ ተሰምቶ የማይታወቅ ኢኮኖሚያዊ እድገት ያስመዘገበች ብቸኛዋ የምድራችን ልዕለ ኃያል ሀገርም ለመሆን በቅታለች። ኢንዱስትሪ መር ኢኮኖሚ ዘርግታ አሁን ዓለምን ትመራለች። ቻይና ብቻዋን የዓለማችን የሞባይል ስልክ 70%፣ 35% የኤሌክትሮኒክስ ምርቶች፣ 32% መኪና፣ 55% ሲሚንቶ፣ 50% ብረት፣ 40% ጨርቃ ጨርቅ ብቻዋን ታመርታለች። ዓለም ላይ 195 ሀገራት ይገኛሉ። ነገር ግን ቻይና ብቻዋን በምድራችን ላይ ከሚመረቱ አጠቃላይ ምርቶች 35% የሚሆነውን የምታመርተው እርሷ ነች። ቻይና ርካሽና ጥራት የሌላቸው ምርቶችን እያመረተች ዓለምን እያጥለቀለቀች እንደሆነ በብዙዎች ዘንድ ይህ ሐሳብ አለ። ነገር ግን በዓለማችን ላይ የጥራት ምልክት ተደርገው የሚመረቱ ምርቶችን የምታመርተው ቻይና ራሷ ነች። ለምሳሌ ቻይና አይፎን ስልክን የምታመርተው እርሷ ነች። ብዙዎቻችን ግን ይህ የጥራት መገለጫ የሆነው ስልክ በአሜሪካ እንደሚመረት ነው የምናስበው። ነገር ግን አፕል ምንም አይነት አይፎን ስልኮችን አሜሪካ ውስጥ እስከዛሬ ድረስ አምርቶ አያውቅም። ለአፕል አይፎንን የሚያመርተው ፎከስኮን የተባለው የቻይና ተቋም በየቀኑ 500,000 የአይፎን ስልኮችን የሚያመርትና በውስጡም 350,000 ሰራተኞች ያሉት ግዙፍ የቻይና ተቋም ነው። ቻይና በአርቲፊሻል ኢንተለጀንስም ቀዳሚ ሀገር ለመሆን የበቃች ነች። በቻይና ኡበር ሲጠሩ ሹፌር የሌለው መኪና ይመጣልዎታል። ሚኒባስ ታክሲዎች፣ ኡበሮች ያለ ሹፌር ያሰቡበት ቦታ ያደርሶታል፣ ይመልሶታል። በዚህ ሰዓትም ከ16,000 በላይ የሚሆኑ ፈቃድ የተሰጣቸው ሹፌር አልባ ተሽከርካሪዎች በቻይና በስራ ላይ ይገኛሉ። ቻይና የወደፊቱን ዓለም የመምራት እድል በራሷ ጥረት የወሰደች ድንቅ ሀገር ነች። ከምድራችን ፈጣን የባቡር መስመር 66% የሚገኘው በዚህችው ድንቅ ሀገር ቻይና ነው። ምድራችንን 2 ጊዜ መዞር የሚችል ፈጣን የባቡር መስመር ባለቤትም ነች። የዓለም የባቡር መስመሮች ማህበር ፈጣን የተባለው ባቡር በሰዓት 200 ኪሎ ሜትር መጓዝ አለበት የሚል ስምምነት አለው። በቻይና ግን በሰዓት 200 ኪሎ ሜትር መጓዝ መፍጠን ሳይሆን መንቀርፈፍ ይባላል። ፍጥነትማ 490 ኪሎ ሜትር መጓዝ ከቻሉ ነው ትላለች። በቻይና ከአዲስ አበባ አስመራ ደርሶ መልስ ጋር የሚስተካከል ማለትም 2000 ኪሎ ሜትር በቻይና ባቡር በ8 ሰዓት ይደረሳል። እንዲህም ሆኖ ቻይና እስካሁን ፈጣን የሚለውን የባቡር መስመር ገና በመገንባት ላይ ነኝ ብላም የምታምን ተአምረኛ ሀገር ነች። አሁን የምትገነባው ፈጣን የባቡር መስመር ከአዲስ አበባ አስመራም በሰዓት የሚደርስ ሲሆን በሰዓት 1000 ኪሎ ሜትር መጓዝ የሚችሉ ውስን አውሮፕላኖችን መቅደም የሚችል ነው ይባላል። እናም ይሄው የቻይና የባቡር መስመር ወደ ስራ ሲገባም ከአውሮፕላኖች ሁሉ የሚፈጥን እንደሚሆን ይጠበቃል። ነገር ግን ቻይና ከ16 ዓመታት በፊት ምንም አይነት ፈጣን የባቡር መስመርን አታውቅም ነበር። ከዚሁ ቴክኖሎጂ ጋር የሚተዋወቀችው የቤጂንግ ኦሎምፒክን ባዘጋጀችበት በ2008 ነበር። እኛ ኢትዮጵያውያን ሁሉ የሚቻለው በፈጣሪ እንደሆነ የምናምን ህዝቦች ነን። በቻይና ግን ሁሉ የሚቻለው በልጆቿ ነው። ቻይናውያን በአማካኝ በህይወት የመቆየት እድላቸው 79 ዓመት ድረስ ነው። የኛ ደግሞ ከ40 ብዙም አይዘልም። እዚህ ላይ አንድ ጨዋታ ጣል እናድርግላችሁ። መቼም አፍሪካውያን ለተረትና ምሳሌው የሚያህለን ያለ አይመስልም። ጨዋታው የዩጋንዳው ፕሬዝዳንት
ዩዌሪ ሙሴቬኒ ነው። እንዲህ አሉ ፕሬዝዳንቱ። ጃፓናውያንና ቻይናውያን የሚሞቱት በ79 ዓመታቸውና ከዚያ በላይ ነው። አፍሪካውያን ደግሞ ቆዩ ከተባልን በ46 ዓመታችን ነው የምንሞተው። እገሌ በ46 ዓመቱ ሞተ ብለን ለቄሶቻችን ስንነግራቸው አባቱ ጠርቶት ነው ስለሚወደው እኮ ነው ይሉናል። ለምን ጃፓናውያን ለምን ቻይናውያን በ79 ዓመታቸው ይጠራቸዋል? ለምንስ እኛን እያጣደፈ ይጠራናል? ብለው ድህነት ባመጣው ጣጣም ሕይወትን በቅጡ ሳያጣጥሙ የሚያልቁ ወገኖቻችን በፈጣሪ ሳይሆን በድህነት ተጠርተው መሄዳቸውን መግለጻቸው ትዝ ይለኛል። ቻይናውያን አማኞች አይደሉም። ሁሉም ነገር በሰው ልጆች አቅም ብቻ የተፈጠረ እንደሆነ ያምናሉ። ቻይና በዚህ ፍጥነት እንዲህ ልታድግ የቻለችው እንደ አሸዋ የበዛውን የሰው ኃይል ተጠቅማ ነው እንጂ እንዴት በዚህ ፍጥነት እያሉ ለሚሏት ሀገራት ደግሞ እኔ ጋር ርካሽ የሚባል የሰው ኃይል ስላለ ሳይሆን የማይረባ የሰው ኃይል ስለሌለኝ ነው የሚል መልስም ትሰጣለች። ቻይና እንዲህ የሚል ምክርም አላት። እድገት በሶስት ነገር ብቻ ይሳካል የሚል እምነት አላት። በኢንቨስትመንት፣ በትምህርትና በቴክኖሎጂ ብቻ። ቻይና ወጪዎቿን ቆጥባ በጣም ብዙ ሀብቷን በተለያዩ መሰረተ ልማቶች ላይ በማፍሰስ በዓለም የሚስተካከላት ሀገር የለም። በትምህርትም ቢሉ ጥራቱን የጠበቀና የበቃ ዜጋ በማፍራቱ ላይም ተከናበታለች። ከ1.4 ቢሊዮን በላይ የሚሆነውን ህዝቧን ሙሉ በሙሉ የሀገሪቱ መንግስት መረጃ አለው፣ ጠንቅቆም ያውቀዋል ይባላል። ይህ ሁኔታ ግራ ሊያጋባ የሚችል ነው። ነገር ግን ይህ ለኛ እንጂ የሚከብደው ለቻይናስ እጅጉን በጣም ቀላል ነው። ለዚህ ሁሉ ዜጋዋ የቀበሌ መታወቂያ መንግስት ሰጥቶ አይደለም የሚያውቃቸው፣ በየጎዳናው በተሰቀሉ ካሜራዎች እንጂ። እነዚህ ካሜራዎች ፊቶትንና አይኖትን በመቅረጽ ዳታውን በቀጥታ ለመንግስት ያቀርባል። በዚህ መሰረት መረጃዎች ይመዘገባሉ። እናም ያን ሁሉ ዜጋዋን አንድ በአንድ ለይታ መረጃም የምትሰበስብ ጉደኛም ሀገር ነች ቻይና።